ሰላም እንዴት ናችሁ? ማትስ ዊዝ ሄሌና ዩቲዩብ ቻናል ነው። ዛሬ ደግሞ የምናየው 9ኛ ክፍልን ማትስ ነው። ቻፕተር 1 ጀምረን እናያለን which is person or set። መጀመሪያ ሴትን ዲፋይን እናደርግ። ሴት ከዚህ በፊት early grade ላይ ተምራችሁታል አይደለ? ሴት ምን ማለት ነው? it's a collection of well defined objects አይደለ? collection of well defined objects። ስለዚህ ዌል ዲፋይንድ ኦብጀክትስ ሶ ሴት ማለት ዲፋይንድ መሆን የሚችሉ ኦብጀክቶች ስብስብ ነው አይደለ? ለምሳሌ አንድ ኤግዛምፕል ብንወስድ ሌት ሴት ኤ ኢኳልስ ኢትስ ኤ ኮሌክሽን ኦፍ ሳብጀክትስ ዳት ዩ ለርን ብንል የምትማራቸው ሳብጀክቶች ምን ብንናቸው? ለምሳሌ ማትስ አለ፣ ሌላ እንግሊሽ አለ፣ አምሃሪክ እያለን መዘርዘር እንችላለን አይደለ? ሶ እነዚህ ስብስቦች ሴት እንላቸዋለን ማለት ነው። ሶ ሪቫይዝ ለማድረግ ከዚህ በፊት የተማራችኋቸውን አንድን ሴት ለማለት አንደኛ ይሄኛው የሴቱ ኔም በምን ሌተር መጻፍ አለበት? ዊዝ ካፒታል ሌተር መጻፍ አለበት ማለት ነው። ሌላው የምታስታውሱ ከሆነ ዊዝ ብሬስስ ከርሊ ብሬስስ ኢንክሉድ መደረግ አለበት አይደለ? ኦፕኒንግ ብሬስ ሊኖረው ይገባል፣ እንዲሁም ደግሞ ክሎዚንግ ብሬስ ሊኖረው ይገባል ማለት ነው። ሌላው እዚህ ውስጥ የምንጽፋቸው ኤለመንቶች እያንዳንዱ ፓርቶች ምን እንላቸዋለን? እነዚህ እያንዳንዳቸውን ኤለመንትስ እንላቸዋለን አይደለ? ኤለመንትስ ኦፍ ዘ ሴት ማለት እንችላለን። ሌላው የምታስታውሱት አንድን ኤለመንት ለምሳሌ ሴት ኤ ውስጥ ማትስ አንዱ ኤለመንት ነው አይደለ? ሶ ማትስን ኢትስ አን ኤለመንት ኦፍ ኤ ለማለት በምን ሲምቦል ማስቀመጥ እንችላለን? ማትስ ኢዝ አን ኤለመንት ኦፍ ሴት ኤ ብለን መጻፍ እንችላለን ማለት ነው። ሴት ኤ ውስጥ ኤለመንት ያልሆነ ለምሳሌ ምን ትምህርት መውሰድ እንችላለን? ሃየር ግሬድ ላይ ለምሳሌ የምትማሩት አሁን ግን የማትማሯቸው ትምህርቶች ለምሳሌ ቴክኒካል ድሮይንግ ወይም ቲዲ የምንለውን ኢትስ አን ኤለመንት ኦፍ ኤ ማለት አንችልም አይደለ? ኢትስ ናት አን ኤለመንት ኦፍ ኤ እናንተ የምትማሩት ትምህርት አይደለም። ሶ እንደዚህ ብለን ኤለመንት ካልሆነ በሁለቱ ሲምቦል ሪፕሬዘንት ማድረግ እንችላለን ማለት ነው። ሶ ሌላው እንትን ላይ ሴት ላይ የምናስታውሰው ሌላ አንድ ምሳሌ ብጨምርላችሁ ሴት ላይ ቢ ኢኳልስ ኢትስ አን ኤለመንት ኦፍ ቫውልስ ኢን እንግሊሽ አልፋቤት ብንባል እንግሊሽ አልፋቤት ውስጥ ያሉ ቫውሎች ምን ብንናቸው? ኤ ኢ አይ ኤንድ ኦ ዩ አይደለ? ሶ እነዚህ ናቸው እንግሊሽ አልፋቤት ውስጥ ያሉ ቫውሎች። ስለዚህ ውስጡ ያሉት ኤለመንቶች በምን ሪፕሬዘንት መደረግ አለበት? ዊዘን ስሞል ሌተር። ይሄኛው ዊዝ ካፒታል ሌተር ብለናል። እነዚህ ደግሞ ኤለመንቶች ሊስት ስናደርግ ዊዝ ስሞል ሌተር ሪፕሬዘንት መደረግ አለበት ማለት ነው። ሌላው ኤለመንታችን ሴታችን ውስጥ ያሉትን ኤለመንቶች ብዛታቸውን ነምበር ኦፍ ኤለመንትስ እንላለን አይደለ? ለምሳሌ ሴት ቢ ነምበር ኦፍ ኤለመንትስ ኦፍ ሴት ቢ ስንት ኤለመንቶች አሉት? 1 2 3 4 5 አይደለ? ሶ 5 ብለን ሪፕሬዘንት ማድረግ እንችላለን ማለት ነው። ሶ ስለ ሴት ይሄንን ካለን አንድ መርሳት የሌለብን ኮንሰፕት ደግሞ እዚህ ጋር ዲፊኒሽኑን ስንጽፍ ምን ብለናል? ኢትስ ኤ ኮሌክሽን ኦፍ ዌል ዲፋይንድ ኦብጀክትስ ናት። ኦብጀክት ብቻ አይደለም፣ የማንኛውም ኦብጀክት ስብስብ ሴት ልንለው አንችልም። ኢት ሹድ ቢ ዌል ዲፋይንድ ኦብጀክት። ዌል ዲፋይንድ ኦብጀክት ምን ማለት ነው? አንድ ምሳሌ ቢሰጣችሁ ለምሳሌ ዩር ኢፌክቲቭ ቲቸር ኢን ዩር ስኩል ወይም ደግሞ ኢን ዩር ክላስ ብላችሁ በጣም ጎበዝ የምትሉትን መምህር ዘርዝሩልኝ፣ መምህር የምትሏቸውን ዘርዝሩልኝ ብላችሁ አንድ ተማሪ የሚጽፍልኝ መልስ እና ሌላ ተማሪ የሚጽፍልኝ መልስ የተለያየ ነው አይደለ? አንዱ ተማሪ እኔ ማትስ ፊዚክስን ወር ደግሞ ጀነራል ሳይንስ ነው የምፈልገው ሊል ይችላል። ወይም ደግሞ ለእኔ ጎበዝ መምህር የምለው ሊል ይችላል። አንዱ ደግሞ ስፖርት፣ አምሃሪክ ምናምን ብሎ ሊዘረዝር ይችላል። ሶ ኢት ዲፔንድስ እንደየሰው ፍላጎት። ሌላ ደግሞ ዩር ቤስት ሙቪ ኢን 2025 ወይም ደግሞ በሆነ ዓመተ ምህረት የተሰሩ ቤስት ለእናንተ የምትሉት ሙቪዎችን ዘርዝሩልኝ ብላችሁ አንዱ አክሽን ሙቪ ሊመቸው ይችላል፣ አንደኛው ደግሞ አድቬንቸር ሊመቸው ይችላል። ሶ ይለያያል አይደለ? የሁላችንም ቴስት። ሶ እንደየሰው የሚለያይ ነገር ከሆነ ዌል ዲፋይንድ ኦብጀክት አይደለም። ሶ እንደነዚህ አይነት ምሳሌዎች ሴት ማለት አንችልም ማለት ነው። የሆነ አምቢጊቲ የሚፈጥር ከሆነ ግራ የሚያጋባ ኮንፊውዥን የሚፈጥሩ ነገሮችን ሴት አንላቸውም ማለት ነው። ሶ ስለ ሴት ይሄን ያክል ሪቫይስ ካደረግን ወደ ሴት ዲስክሪፕሽን እንመጣለን። እዚህ ላይ የምንማረው በደንብ እሱን ነው። ሴት ዲስክሪፕሽን። ሶ ሴትን እንዴት ነው ዲስክራይብ የምናደርገው የሚለውን ነው ማለት ነው የምናየው። አንደኛ ቤዚካሊ ሁለት አይነት መንገዶች አሉ። የመጀመሪያው መንገድ ቨርባል ሜተድ የምንለው ነው። ቨርባል
ሜተድ የምንለው ነው ማለት ነው። ዘ ኔም ኢንዲኬትስ ቨርባሊ ወይም ደግሞ ዊዝን ወርድስ ስቴትመንትስ ዲስክራይብ የምናደርግበት ሜተድ ነው። ለምሳሌ አንድ ሴት ብንወስድ ሴት ኤ ዲስክራይብ ስናደርግ ኢትስ ኤ ኮሌክሽን ኦፍ ናቹራል ነምበርስ ብንል ለምሳሌ ናቹራል ነምበርስ እንደዚህ ብለን ዲስክራይብ ብናደርግ ሶ እዚህ ጋር ብሬስ አይኖርም። ሶ ኢትስ ኤ ኮሌክሽን ኦፍ ናቹራል ነምበርስ ካለን ይሄ አንድ ሴት ነው ማለት ነው። በወርዶች ነው አይደለ ዲስክራይብ ያደረግነው እንደዚህ። ለምሳሌ ሌላ ምሳሌ ብጨምርላችሁ ሴት ቢ ኢትስ ኤ ኮሌክሽን ኦፍ ነምበርስ ቢትዊን 5 and 10 ብንል ለምሳሌ ከ5 እስከ 10 ያሉ ቁጥሮችን የያዘ ስብስብ ነው ሴት ቢ ካልን እንደዚህ ሊስት የምናደርግ ከሆነ እንደዚህ የምንጽፈው ከሆነ ዊዝን ወርድስ ቨርባል ሜተድ ነው ማለት ነው። ሁለተኛው ሜተድ የምናየው ሊስቲንግ ሜተድ ነው። ሊስቲንግ ሜተድ የምንለው ነው። ይሄኛው ደግሞ ኤሌመንቶችን ሊስት በማድረግ አሁን እዚህ ጋር ሊስት ተደርገዋል እንደ ኤሌመንቶቹ። ለምሳሌ ሁለተኛው ኮሌክሽን ኦፍ ነምበርስ ቢትዊን 5 and 10 ከ5 እስከ 10 ያሉ ቁጥሮችን ነው እንጂ እነማን እንደሆኑ ሊስት አልተደረገም ማለት። ሶ በሁለተኛው ሜተድ ላይ ደግሞ ሊስቲንግ ሜተድ ነው። ለምሳሌ እነዚህን ቁጥሮች ሴት ቢን በሊስቲንግ ሜተድ ኤክስፕረስ ብናደርገው ከ5 እስከ 10 ያሉ ቁጥሮች አይደለ 5 6 7 8 9 10 ብለን በሊስቲንግ ሜተድ ኤክስፕረስ ማድረግ እንችላለን ማለት ነው። ሊስቲንግ ሜተድ ላይ 3 አይነት ታይፖች አሉ። 3 ታይፕስ ኦፍ ሊስቲንግ ሜተድ አለ። የመጀመሪያው ኮምፕሊት ሊስቲንግ ሜተድ የምንለው ነው። ኮምፕሊት ሊስቲንግ ሜተድ የምንለው ነው። ኮምፕሊት ሊስቲንግ ሜተድ የምንለው ኮምፕሊትሊ እያንዳንዱን ተርም ሊስት የምናደርግ ከሆነ ነው። ሁሉንም ተርሞች እዛ ሴት ውስጥ ያሉትን ኤሌመንቶች ሊስት የምናደርግ ከሆነ ለምሳሌ እዚህ ጋር የወሰድነው ኤግዛምፕል ቤስት ኤግዛምፕል ነው። ከ5 እስከ 10 ያሉ ቁጥሮች ናቸው። ሁሉም ሊስት ተደርገዋል አይደለ? የቀረ ቁጥር የለም። ሌላ ምሳሌ ሴት ሲ ብለን ለምሳሌ ሴት ኦፍ ወይም ደግሞ ኮሌክሽን ኦፍ ቫወልስ ኢን እንግሊሽ አልፋቤት ሁሉም ሊስት መደረግ ይችላሉ አይደለ? ኤ ኢ አይ ኦ ኤንድ ዩ። ሶ እንደዚህ ሊስት ሁሉንም ኤሌመንቶች ሊስት ማድረግ ከቻለን ጽፈን የምንጨርሳቸው ከሆኑ ኮምፕሊት ሊስቲንግ ሜተድ መጠቀም እንችላለን ማለት ነው። ሁለተኛው ሊስቲንግ ሜተድ ውስጥ የምናየው ፓርሻል ሊስቲንግ ሜተድ ነው። ፓርሻል ሊስቲንግ ሜተድ ከሆነ ደግሞ ሁሉንም ኤሌመንቶች ሊስት አድርገን ወይም ደግሞ ጽፈን መጨረስ የማንችል ከሆነ ሁሉም ኤሌመንቶች ሊስት አድርገን ማንጨርስ ከሆነ ፓርሻል ሊስቲንግ ሜተድ ነው የምንጠቀመው። ለምሳሌ ሴት ዲ እንበልና እዚህ ጋር ቅድም ኤግዛምፕል ላይ ኮሌክሽን ኦፍ ናቹራል ነምበርስ ብለናል አይደለ? ሶ ኮሌክሽን ኦፍ ናቹራል ነምበርስን ሁሉንም ናቹራል ነምበሮች ሊስት አድርገን መጨረስ አንችልም አይደል? ናቹራል ነምበር ማለት ከአንድ ጀምሮ የሚቆጥሩ መቁጠሪያ ቁጥሮች ናቸው። ስለዚህ ከአንድ ጀምሮ ያሉትን ቁጥሮች እንዳለ ጽፈን መጨረስ እንችላለን? አንችልም አይደለ? ሶ እነሱን ቁጥሮች በፓርሻል ሊስቲንግ ሜተድ መግለጽ እንችላለን ማለት ነው። ለምሳሌ የዚህን ሊስት ብናደርግ 1 2 3 እያለ ይቀጥላል አይደለ? ሶ እንደዚህ የማያልቁ ቁጥሮችን ወይም ደግሞ ጽፈን ማጨረስ የማንችላቸውን ቁጥሮች በፓርሻል ሊስቲንግ ሜተድ መጻፍ እንችላለን። እንደ ተጨማሪ የምነግራችሁ ፓርሻል ሊስቲንግ ሜተድ ጽፈን መጨረስ የማንችላቸው ወይም ደግሞ የማያልቁ ቁጥሮችን ብቻ አይደለም። እዚህ ጋር ቦታ የማይበቃ ለምሳሌ አንድ ኤግዛምፕል ብሰጣችሁ ሴት ኢ እንበለውና ኢትስ ኤ ኮሌክሽን ኦፍ ነምበርስ ናቹራል ነምበርስ አፕ ቱ 100 ብንባል ለምሳሌ ቁጥሮችን እስከ 100 ያሉ ቁጥሮችን ሊስት አድርጉ ብንባል ወይም በፓርሻል ሊስቲንግ ሜተድ ጻፉ ብንባል 1 2 እያለን እንዘረዝርና እስከ 100 አይደለ 100። ስለዚህ ይሄ ነገር ሊስት ተደርጎ የሚያልቅ ነው፣ ግን እዚህ ጋር ለመዘርዘር በቂ አይደለም። በጣም ብዙ ቦታ ይፈልጋል። ሶ እንደነዚህ አይነት ሴቶችንም በፓርሻል ሊስቲንግ ሜተድ ነው የምንጽፈው ማለት ነው። ፓርሻል ሊስቲንግ ሜተድ ማለት ሙሉን ሳይሆን የሆነ ያክሉን ብቻ መጻፍ ነው። የሚያልቁ ነገሮች ሊሆን ይችላሉ፣ ማያልቁ ሊሆን ይችላሉ። ሶ ሌላ ሶስተኛ ላይ የምናየው ሜተድ የመጨረሻው ሴት ቢልደር ሜተድ ነው። ሴት ቢልደር ሜተድ ነው። ሴት ቢልደር ሜተድን የምንጠቀመው ይሄኛው ነው ትንሽ ከበድ ሊል የሚችለው እንጂ እነዚህ ቀላል ናቸው። ሴት ቢልደር ሜተድ ዊዝን ኮንዲሽን ሴታችንን ኤክስፕረስ የምናደርገው ከሆነ ነው፣ ወይም ደግሞ ዩዚንግ ኢኩዌሽን ሴታችንን ኤክስፕረስ የምናደርግ ከሆነ ነው። ለምሳሌ እንትናችን ፎርሙላችን የሚሆነው ሴት ኤ ኢኳልስ ኤክስ ብለን ኮንዲሽኑን ነው እዚህ ጋር የምንጽፈው ማለት ነው። የሆነ ኮንዲሽን እዚህ ጋር ኤክስፕረስ እናደርጋለን ማለት ነው። በምሳሌ ስናየው ሞር ክሊር ይሆንላቸዋል። ለምሳሌ ቅድም ያየነውን ኤግዛምፕል እዚህ ጋር ያየነውን ሴት ኤ
ኢዝ ኤ ኮሌክሽን ኦፍ ናቹራል ነምበርስ ብለናል አይደለ? ስለዚህ ሴት ኤ ኢዝ ኤ ኮሌክሽን ኦፍ ናቹራል ነምበር ከሆነ በሴት ቢልደር ሜተድ ኤክስፕረስ አድርጉ ብንባል እንዴት ማድረግ እንችላለን? ኤ እንልና ከዛ በዚህ ፎርሙላ እቺ ኤክስ አይደል ያለችው፣ ሶ ኤክስ እንልና ከዛ በኋላ ኤክስ ኢዝ አን ኤለመንት ኦፍ ናቹራል ነምበር አይደለ? ሶ ኮማ አድርገን ኤክስ። ሶ በዚህ መልኩ ኤክስፕረስ ማድረግ እንችላለን በሴት ቢልደር ሜተድ ማለት ነው። ሶ ኤክስ ናት። ኤክስ ማናት? አን ኤለመንት ኦፍ ናቹራል ነምበር። ናቹራል ነምበሮችን እዚህ ላይ ሰብስቲትዩት ነው የምናደርገው ማለት ነው። ሌላ ምሳሌ ቢሰጣችሁ ቢ ኢኳልስ ሴት ቢ የተሰጠን ለምሳሌ ሴት ቢ ኢዝ ኤ ኮሌክሽን ኦፍ ናቹራል ኢቭን ነምበርስ ብንባል ለምሳሌ ናቹራል ነምበር ሆኖ ኢቭን ነምበሮችን ቁጥሮችን የያዘ ስብስብ ነው ብንባል እንዴት እንሰራለን? ኤክስ እንልና ከዛ የኢቭን ነምበር ፎርሙላዋ 2ኤክስ ናት። እሺ 2ኤክስ ናቹራል ነምበር ከተባለ ማለት ነው 2ኤክስ ከዛ በኋላ ኤክስ ኢዝ አን ኤለመንት ኦፍ ናቹራል ነምበር ብለን ኤክስፕረስ እናደርጋለን። ሁሉ ጊዜ በሴት ቢልደር ሜተድ እንትናችንን ፎርሙላችንን ከጻፍን በኋላ ምን ማድረግ እንችላለን? ኤክስን ሰብስቲትዩት እዚህ ውስጥ አድርገን ናቹራል ነምበር ይሰጠናል ወይ ኢቭን ነምበሮችን ይሰጠናል ወይ የሚለውን ቼክ ማድረግ አለብን ማለት ነው። ለምሳሌ ቼክ እናድርግ ይሄኛውን ኤግዛምፕል ሊስት እናድርጋቸው ኤለመንቶቹን። እዚህ ጋር አሁን ናቹራል ነምበር ማለት ከአንድ ጀምሮ ያሉ ቁጥሮች አይደሉም። ሶ እዚህ ጋር ሰብስቲትዩት ስናደርግ እዚህ ጋር አንድ ስንተካ ሁለት ጊዜ አንድ ሁለት አይደለም ሁለት፣ ሁለት እንተካ ሁለት ስንተካ ሁለት ጊዜ ሁለት አራት፣ ሶስት ስንተካ ሶስት ጊዜ ሁለት ስድስት፣ አራት ስንተካ አራት ጊዜ ሁለት ስምንት እያለ ይሄዳል አይደለ? ሶ እነዚህ ምን አይነት ቁጥሮች ናቸው? ኢቭን ነምበር ናቸው አይደለ? ሶ ልክ ነን ማለት ነው። ስለዚህ እንደዚህ አይነት ፎርሙላዎችን ተጠቅመን የምንሰራ ከሆነ ሴት ቢልደር ሜተድ ሰራን ማለት ነው። እሺ ሌላ ምሳሌ ብናይ ለምሳሌ ይሄንን በሴት ቢልደር ሜተድ ኤክስፕረስ አድርጉ ብንባል እንዴት እንሰራለን? እስኪ ቪዲዮን ፖዝ አድርጉትና እናንተ ለመስራት ሞክሩ። ከዛ መልሱን ኮመንት ላይ ያስቀምጡልኝ። ስንመለስ ከኔ ጋር አብረን እንሰራዋለን ማለት ነው። እሺ ተመልሰናል። እንደዚህ አይነት ጥያቄዎች ሲሰጠን ምንድነው የምናደርገው? ቁጥሮቹን እናያቸዋለን። ምን አይነት ቁጥሮች ናቸው? አሁን ቅድም ኤግዛምፕል ላይ ኢቭን ነምበሮችን አይተናል አይደለ? ቁጥሮች ኢቭን ነምበር ከሆኑ ኢቭን ነምበር የሚያመጣልን ፎርሙላ ነው የምንሰራው። እነዚህን ቁጥሮች ስናያቸው ደግሞ ራንደምሊ ቁጥሮች አይደሉም አይደለ? የተደረደሩ ኮንሴኪቲቭ ቁጥሮች አይደሉም። ኢቭን ነምበሮችም አይደሉም አይደል? ለምሳሌ 4 16 ኢቭን ናቸው። እነዚህ 9 ደግሞ ኢቭን አይደሉም። ኮምፖሳይት ፕራይም ነምበር አይደሉም አይደለ? ስናየው ታይፕስ ኦፍ ነምበሮች ላይ እነሱ አይደሉም። ስለዚህ ስናያቸው ግን እነዚህ ስኩዌር ነምበሮች ናቸው። ለምሳሌ አንድን ስኩዌር ስናደርግ አንድ ይሰጠናል። ሁለት ስኩዌር አራት፣ ሶስት ስኩዌር 9፣ አራት ስኩዌር 16። ስለዚህ እነዚህ ስኩዌር ነምበሮች ናቸው ማለት ነው። በሴት ቢልደር ሜተድ ስኩዌር ነምበሮች እንዴት ኤክስፕረስ እናደርጋለን? ሴት ቢ ኢኳል ስንልና ኤክስ ዊች ኢዝ ኤክስ ስኩዌር ይሆናል። ከዛ ኤክስ ደግሞ አን ኤለመንት ኦፍ ናቹራል ነምበር ይሆናል ማለት ነው። በዚህ መልኩ ኤክስፕረስ ማድረግ እንችላለን ማለት ነው። ስለዚህ አሁን ሰብስቲትዩት ብናደርግ ኤክስ ላይ ናቹራል ነምበሮች ነው የምንተካው ከአንድ ጀምሮ ማለት ነው። አንድ ስንተካ አንድ ይሰጠናል። ሁለት ስኩዌር ሁለት፣ ሶስት ስኩዌር ወይም 3 ሲባዛ በ3 9፣ አራት ስኩዌር ከሆነ 16 ይሰጠናል ማለት ነው። ቀጣይ ላይ የምናየው ኮንሰፕት ኖሽን ኦፍ ሴት። ለዛሬ የመጨረሻ ኮንሰፕት የምናየው ኖሽን ኦፍ ሴትስ። ኖሽን ኦፍ ሴትስ ላይ የምናየው 3 ተርሞችን ነው። የመጀመሪያው ኤምፕቲ ሴት፣ ኤምፕቲ ሴትስ የምንላቸው ነው። ኤምፕቲ ሴት ሲምቦሉ ሴት ኤ ለምሳሌ ኤምፕቲ ሴት ከሆነ ዊዝ ብሬስስ እንሰራና ግን ኢምፒቲ ይሆናል፣ ውስጡ ምንም ኢለመንት አይኖረውም። ወይም ደግሞ እንደዚህ አድርገን እንዲህም ካደረግን ኤምፕቲ ሴት ሲምቦሉ ነው ማለት ነው። ኤምፕቲ ሴት ምሳሌ ብነግራችሁ ለምሳሌ አንድ ሴት ለምሳሌ ኤ ኢኳልስ ብለን ሴት ኦፍ ወይም ደግሞ ኮሌክሽን ኦፍ ዴይስ ኢን ኤ ዊክ that starts with letter ኤ ብላችሁ ለምሳሌ በሌተር ኤ የሚጀምር ዴይስ ኦፍ ዊክ አለ። መንዴይ፣ ቱስዴይ፣ ዌንስዴይ እያለን ከነዛ ቀናቶች ውስጥ በኤ የሚጀምር የለም አይደለ? ስለዚህ እንደዚህ አይነት ሴቶችን ኤምፕቲ ሴት እንላቸዋለን ማለት ነው። ሌላው ኤምፕቲ ሴት ኤግዛምፕል ለምሳሌ በክፍላችሁ ውስጥ ያሉ ተማሪዎች ቁመቱ ከ5 ሜትር በላይ የሆነ ግሬተር ዛን 5 ሜትርስ ብዬ ብጠይቃችሁ ሴት አለ እንዴ? እንደዚህ አይነት ቁመት ያለው ሰው የለም አይደል እናንተ ክፍል ውስጥ። ስለዚህ እንደዚህ አይነት ሴቶችን
ኢምፕቲ ሴት እንላቸዋለን ማለት ነው። ሌላው የምናየው ተርም ሁለተኛ ላይ የምናየው ተርም ፋይናይት ሴትስ የምንላቸው ናቸው። ፋይናይት ሴትስ የምንላቸው ምን አይነት ሴቶች ናቸው? ኢለመንቶቹ የተወሰኑ ከሆኑ ከዚህ እስከዚህ ተብሎ የተገደበ ወይም ደግሞ የተወሰነ ፊክስድ የሆነ ነምበር ኦፍ ኢለመንትስ ያለው ሴት ፋይናይት ሴት እንላቸዋለን ማለት ነው። ለምሳሌ አንድ ኤግዛምፕል ሴት ኤ which is a collection of numbers less than or equal to 50 ብላችሁ ለምሳሌ ከ50 በታች ያሉ ነምበር ኦፍ ኤለመንቶች ናቹራል ነምበሮችን ሊስት አድርጉልኝ ብላችሁ ይታወቃሉ አይደለ? ብዛታቸው 1 2 3 እያለን እስከ 50 ያሉ ቁጥሮች ናቸው አይደለ? ሶ እነዚህ ፋይናይት ናቸው፣ ፊክስድ ናቸው። ነምበሩ ስንት ኤለመንት አለው ሴት ኤ ብላችሁ 50 ትሉኛላችሁ አይደል? 50 ቁጥሮች አሉት ውስጡ። ሌላ ኤግዛምፕል ብሰጣችሁ ሌላ ኤግዛምፕል ለምሳሌ አልፋቤቶችን እንግሊሽ አልፋቤት ፍሮም ኤ ቱ ዜድ ብንል ለምሳሌ ኦል እንግሊሽ አልፋቤት ኤ ቢ ሲ እያለን ዘርዝረን እስከ ዜድ አይደለ? ሶ እንደዚህ ቁጥራቸው የሚታወቁት 26 ናቸው አይደለ? እነዚህ ነምበር ኦፍ ሴት ቢ ኢኳልስ 26 የዚህኛው ነምበር ኦፍ ሴት ኤ ኢኳልስ 50። ሶ ነምበሩ ፊክስድ የሆነ ነምበሩን መናገር የምንችለው ሴት ከሆነ ኢንፋይናይት ሴት እንለዋለን ማለት ነው። ፋይናይት ሴት እንለዋለን። የመጨረሻ ለዛሬ የምናየው ኮንሰፕት ኢንፋይናይት ሴት ነው፣ በኖሽን ኦፍ ሴት ውስጥ ማለት ነው። ኢንፋይናይት ሴትስ ኢንፋይናይት ሴትስ የምንላቸው ኦፖዚት ኦፍ ፋይናይት ሴት ነው። ኦፖዚት ኦፍ ፋይናይት ሴት ላይ ፊክስድ ነምበር ኦፍ ኤለመንት አለው ብለናል። ኢንፋይናይት ሴት ላይ ግን ነምበር ኦፍ ኤለመንቱ አይታወቅም። ለምሳሌ ሴት ኦፍ ናቹራል ነምበር ብንል አንድ ሴት ኦፍ ናቹራል ነምበር የናቹራል ነምበር ስብስብ ነው ብንል ሊስት አድርገን እንጨርሳለን። 1 2 3 እያለ ሊስት ብናደርግ አያልቅም አይደል? ቁጥር መጨረሻ የለውም። ስለዚህ እንደዚህ አይነት ቁጥሮች መጨረሻ የሌላቸው ቁጥሮች ከሆኑ ኢንፋይናይት እንለዋለን። ሌላ ኤግዛምፕል ሴት ቢ ሌት ለምሳሌ ኮሌክሽን ኦፍ ስኩዌር ነምበርስ ፐርፌክት ስኩዌር ነምበርስ ብንል ስኩዌር ነምበሮች 1 4 9 ተመሳሳይ ቁጥሮች ተባዝተው የሚሰጧቸው ቁጥሮች ማለት ነው። 16 እያልን ብንቀጥል ያልቃሉ እንደ እነዚህ ቁጥሮች አያልቁም አይደለ? እንደነዚህ አይነት ሴቶችን ኢንፋይናይት ሴት እንላቸዋለን ማለት ነው። ለዛሬ ያለን ክላስ ይሄንን ይመስል ነበረ። እነዚህን ጥያቄዎች ሰርታችሁ መልሱን ኮመንት ላይ ታስቀምጡልኛላችሁ። ለፕራክቲስ ይጠቅማችኋል። ያው ማትስ ላይ ፕራክቲስ ካልተደረገ ከባድ ነው የሚሆነው። ፕራክቲስ በጣም ይጠቅማል ለማትስ። ስለዚህ ፕራክቲስ አድርጎባቸው እነሱን ጥያቄዎች መልሱን ኮመንት ላይ ያስቀምጡልኝ። ኔክስት ቪዲዮ ላይ ከኔ ጋር አብረን እንሰራቸዋለን ማለት ነው። ቀጣይ ላይ የምናየው ኢኳል ሴት፣ ኢኩቫለንት ሴት፣ ዩኒቨርሳል ሴት፣ ሰብሴት፣ ፕሮፐር ሰብሴት ኦፕሬሽኖችን ዩኒየን እና ኢንተርሴክሽን እንዴት እንደምንሰራ በደንብ አብረን ከኔ ጋር እናያለን ማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉ። ያልገባችሁ ነገር ካለ አስተያየት ካላችሁ እንድሰራላችሁ የምትፈልጉት ፖርሽን የሚከብዳችሁ ፖርሽንም ካለ ኮመንት ሴክሽን ላይ ያሳውቁኝ። ለጓደኞቻችሁ ቪዲዮ ሼር አድርጉልኝ። ዘውትር አርብ የ9ኛ ክፍልን ሂሳብ ከኔ ጋር አብረን እናጠናለን ማለት ነው። አብረን እንድናጠና የምለቀው ቪዲዮ እንዲደርሳችሁ ሰብስክራይብ አድርጉ። መልካም ጊዜ